ኧረ ጉድ ኧረ ጉድ እናንተ ማለት ነው። ልጅቷ ጠፋች እንዴ? የለችም እንዴ? ቅድም ለታ እኔ እኮ ዞር ዞር ስትሉ ብዙ ነገር ታያላችሁ ማለት ነው። ቅድም ለታ ዞር ዞር እያልኩኝ ታገኘች አሉ። ከዛን እኔም ደስ ብሎኝ አሳይ ኢሌል። ለማንኛውም ሰው መጥፎ ነገር አትመኙ። ሰው ሆናችሁ ሰው ሆናችሁ እንደ ሰው አስቡ። ሰው ለሰው መጥፎ ነገር አይመኝም። ጠላታችሁ እንኳን ቢሆን ምንም እናንተ እንትን አትበሉ ብዬ ከዛን ቪዲዮ ማጣሁኝ። አሁን ደግሞ የሀይርሜላ እህት እንዲሁም ደግሞ ወንድም እንዲሁም አቤላን ጨምሮ ሄርሚዬ ድንገት ጠፋችብን እያሉ መጡ ማለት ነው። እኔም ደግሞ በዛን ሰዓት ድንግጥ ጨላልኩኝ መሰላችሁ። አረ ጉድ እናንተ የምሬን እኔ ብዙ ጊዜ ነግራችኋለሁኝ። ሄርሜላን አልወዳትም ሲጀመር መጀመሪያ አመጣጧ ደስ አይለኝም። ያኔ እስቲ ጋር አብርሽ ልጅ እያለውና እንዲሁም ደግሞ ሚስት እያለው ነው የመጣችው የነበረው። አመጣጧን እንትን ብንለውም እንኳን ይቺ ልጅ ምንም ነገር እንድትሆን አንፈልግም። ለምን ብትሉ ሰው ናችሁ፣ እንደ ሰው አስቡ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ የቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝናት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ አሁን የመጣሁት ያው አስደነጋጭ ነገር ነው ይዤላችሁ የመጣሁት። በዚህም ነገር በነገራችን ላይ አንዳንድ ልጆች አሉ አሳይ ደግ አደረጋች እንኳን ጠፋች ኤፍሬም ደግ አደረጋ የምትሉ እናንተ አላችሁ። ይሄ ነገር በቀላሉ እኛ እዚህ ጋር አሳይ ደግ አደረጋት ማለት ለኛ ምናልባት ቀላል ሊሆን ይችላል። ነገር ግን ደግሞ እዛው ከባድ ችግር ሊፈጥር ይችላል ማለት ነው። ይሄ ደግሞ ከባድ ችግር ተፈጠራ ማለት ሩታንም ይሁን እንዲሁም ሄርሜላን እንዲሁም ደግሞ ቤተሰቦች ትላልቅ ጨምሮ ይሄ ነገር ሰላም ይፈጠራል ወይም ደግሞ ሰላም ይሆናል ብዬ አላስብም በነገራችን ላይ ማለት ነው። ይሄንን ያልኳችሁ ለምን መሰላችሁ? እዚህ ጋር አንድ ነገር ስንል እኛ እንደ ቀላልና እንደ ተራ ነገር አድርገነው አይ እንኳንም እንዲሆና ማለት ያኔ ምናልባት ለምንለው ለኛ እንዳልኳችሁ ቀላል ነው። ያኔ ቃሉ አሁን ለኛ ቀላል ነው። ነገር ግን ደግሞ ይቺ ልጅ እውነት ችግር ገጥሟት ከሆነና እንዲሁም ደግሞ እውነት ጠፍታ ከሆነ ነገሩ ከባድ ነው። ስለዚህ እዚህ ጋር እኛ የራሳችን ብቻ ማዳመጥና የራሳችን ብቻ እንትን ማለት ሳይሆን ያለብን ይሄ ነገር እንዴት ነው ምንድነው ብለን አገናዝበን ማየት ተገቢ ነው ብዬ አስባለሁኝ። ይሄን ያልኳችሁ ለምን መሰላችሁ? አንዳንድ ልጆች ሄርሜላ ስለጠፋችና እንዲሁም ደግሞ ሄርሜላ ጠፋች ስለተባለ ደስ ያላችሁ እናንተ አላችሁ ማለት ነው። ይሄ ነገር ደግሞ ተገቢና እንዲሁም ደግሞ አግባብ ነው ብዬ እኔ እንደ ራሴ አላስበውም። ሲጀመር ሩታንም የምናቃት እዚሁ ሚዲያ ነው። ሄርሜላንም የምናቃት እዚሁ ሚዲያ ነው አይደል? የሩታንም ማንነት የሄርሜላንም ምንነት ማንነት እኛ ትክክለኛ እውነተኛው ታሪካቸውንና እንዲሁም ደግሞ ትክክለኛ እውነተኛ ማንነታቸውን እንኳን እንናገር ብንል አናቅም። ገብታችኋል አይደል ነገሩ? ስለዚህ በዚህ ልክ ደግሞ ሄርሜላ ስትጠፋ እናንተ ደስተኛ ልትሆኑ አይገባችሁም። ምክንያቱም እሷም ልጅ ሰው ናት፣ የሰው ልጅ ናት። እናንተ ለእናንተ ጠላታችሁ ራሱ ጉድጓድ እየቆፈረ እናንተ ለዛ ሰው ጥሩ ነገር አስቡ ነው አይደል የሚባለው። ሄርሜላ አሁን እኛ ስናቃት በምንም አይደለም ከአብርሽ በኩል ነው። ሩታንም ስናቃት በምንም አይደለም ከአብርሽ በመምጣቷና ከአብርሽ በኩል ነው። ሁላቸውንም የምናቃቸው ከአብርሽ በኩል ነው። ስለዚህ ሄርሜላ የመጣችበት መንገድ እንኳን ትክክል ባይሆን ትክክል ነው እያልኳቸው አይደለም። ትክክል ባይሆን እንደ ሰው የሆነ ትክክል ነገር ብናስብ ተገቢ ነው ብዬ አስባለሁኝ። ለማንኛውም የምሬን እኔ እንትን የሆነ ነገር ተሰምቶኛል በነገራችን ላይ ያኔ ቅድም ለታ እንዳልኳችሁ ሄርሜላ ማጣች ሲባል የምሬ እኔም ደስ ብሎኝ ቪዲዮ ሁላ ሰርቻለሁኝ። ግን ደግሞ አሁን ደግሞ በዚህ ልክ ስትጠፋ ብዙ ልጆች አየሁኝ። እንዴ በዚህ ልክ ለሰው ክፋት በዚህ ልክ ትሄዳላችሁ እንዴ? ደግሞ እሷ ብትጠፋ እናንተ ምንም የተጠቀሙት ነገር የለም። እሷን ብትኖር በዛው ልክ ሩታና አብርሽ ለሚለው ገብታችሁ አይደል? ቪዲዮውን በጣም በዳምጡ ማለት ነው። ሩታና አብርሽ ለሚለው ሄርሜላ ስላለችና ሄርሜላ ስለጠፋች አንድ ይሆናሉ ማለት ከባድ ነው። አስባችሁት እንዲ ነገሩ ሄርሜላ ስላለች
አብርሽ ሩታን ጠልቷታል ማለት አንችልም። ሄርሜላ ሲጠፋ ደግሞ አብርሽ ወደ ሩታ ይመለሳል ማለት አንችልም። ገብታችኋል አይደል ነገሩ? እዚህ ጋር ስናያቸውና ስንመለከታቸው ትክክለኛ የሆነ ሚዛናዊ የሆነ ሐሳብና እንዲሁም አስተያየት ብንሰጣት ተገቢ ነው ብዬ አስባለሁኝ። የሩታ ነገር አብቅቶልኛል ካላ ሄርሜላ ብትኖርም ሄርሜላ ባትኖርም ባለፈው ራሱ ተናግሯል ብዬ አስባለሁኝ። እንትና ማለት አብርሽ ማለት ነው። ምን ብሎ ነበር? የምርን ተናግሯል። ምን ብሎ ነበር? እኔ አሁን ሄርሜላ ስላለችና ስለሌለች አይደለም። ሄርሜላ ባትኖርም ብትኖርም ሩታ ጋር አበደን ለሊመለስ ነው ያለው የነበረው ማለት ነው። ነገር ግን አብርሽ አያልቅበትም። በነገራችን ላይ ይሄን ሲላችሁ አብርሽ አያልቅበትም። ዛሬ በሆነ ነገር እንትን ብሎ ከሆነ ነግና ከነጎዳ ደግሞ የምናየው ሌላ ነገር ነው። አብርሽ ላይ የምናየው ነገር ማለት ነው። በዚህ የተነሳሳ እኔ ብዙ ጊዜ ምን ብያችኋለሁኝ? የምታዳምጡኝ እናንተ ታቁኛላችሁ እኔን ማለት ነው። በዚህ ተነሳስቼ እኔ ምን ብያችኋለሁኝ? ብዙ ጊዜ ደግሞ ምን ላለሁኝ? አብርሽ አያልቅበትም። ዛሬ ከሄርሜላ ሆና በዚህ ልክ ነጋ የሚፈጠረው ምንድን ነው? ነጋ ሌላ ችግር ነው የሚመጣው። ስለዚህ አብርሽ መቼም አያልቅበትም። ከሩታም ለመሆን ከሄርሜላም ለመሆን ሌላውም ሴት ለማምጣት። በነገራችን ላይ ይሄን ሲላችሁ አብርሽን በጣም የሚወደው ፓርት አለው። ይሄ ምንድነው? እያደጋ ያለው ለብቻ አይደለም። ብዙ ጊዜ እነግራችኋለሁኝ። በዚህ በጣም ደስ ይለኛል። ለራሱ ብቻ ሳይሆን በዙሪያ ያሉት ሴቶችን ወንዶችን ሰብስቦ እያሳደጋቸው ነው። ይህንን ደግሞ ሁላችንም እናቃለን ወይም ደግሞ ታውቃላችሁ ብዬ አስባለሁኝ። ግን አሁን ያኔ ምን ሊላችሁ ነው? አብርሽን እዚህ ሚዲያ ሩታንም ያወቅናት ከአብርሽ ሄርሜላንም ያወቅናት ከአብርሽ። የሩታን ሙሉ በሙሉ ማይነቷን የምናውቀው ነገር የለም። የሄርሜላን ሙሉ በሙሉ ማይነቷን የምናውቀው ነገር የለም። ስለዚህ ክፋት በንመኝ ተገቢ ነው ብዬ አስባለሁኝ። አዎ የሄርሜላ አማጣጥ ትክክል አይደለም። ግን አሁን እንዳልኳችሁ የአብርሽ ውሳኔ ሄርሜላ አይደለም። ሄርሜላ በግድ አሁን አስገድዳ ከኔ ሁን ስላለችው ከሄርሜላ የሚሆን ነገር የለም። አይ እንግዲህስ በቃ ከሩታ ሁን ስላ ሩታ ማለት ሩታ አይ ከኔ ሁን ቢላ ሩታ ከራሷ የሚሆንና እንዲሁም ደግሞ አብርሽም ከራሴ ሁኝ ብሎ ማለት ከሩት ምንድነው የሚባለው? ሄርሜላ ከኔ ሁን ቢላ ከሄርሜላ የሚሆንበት ሩታ ደግሞ ከኔ ሁን ቢላ ከሩታ የሚሆንበት ምንም አይነት ምክንያት አለ ብዬ አላስብም። ምክንያቱም የራሱ ይሄ የአብርሽ የራሱ የሆነ እንትን ነው ምርጫ ነው። እዚህ ጋር እኛ እንዲህ ነው ከዚህ ገባ ከዚህ ወጣ ሩታ እንዲናት ሩታን ዘግዝቆ ፎቶ ማምጣት ሄርሜላን ዘግዝቆ ፎቶ ማምጣት ከኛ ይጠበቃል ብዬ አላስብም። እኛ እንደ ተመልካች ነው አይደል? ስለዚህ እኩል ሚዛናዊ ሰው መሆን ተገቢ ነው ብዬ አስባለሁ። ለማንኛው የምሬንን አሁን ጠፋች ሲባል የምሬንን እንትን ትንሽ ተሰምቶኛል። በነገራችን ላይ ለምን ሰው ናት፣ የሰው ልጅ ናት። ክፉ ነገር እንዳይገጥማት እንዲሁም ደግሞ ክፉ ነገር እንትን እንዳይላት እናንተ እንደ ሰውን እንትን ማለት መረዳት ተገቢ ነው ብዬ አስባለሁ። ለማንኛውም እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተም አላችሁት ማለት እኔ ይለዋለሁኝ ማለት አይደለም። የሁላችንም ሀሳባችን ወይም ደግሞ አስተያየታችን እንደ መልካችን ሁላ ይለያያል። በያላችሁበት ዓለም ዳርቻ ደግሞ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።